ልጆች አንገብጋቢ ፍላጎቶች መሃል አንዱ ስልጣን ነው ወይም ፓወር ነው። ይህን ተፈጥሯዊ አንገብጋቢ ፍላጎትን ያላረካበት ምክንያት ምን መሰለ? ከሁለት ምክንያት አይዘልም። አንድ ትክክለኛ ፓወር እንዴት እንደሚያዝ ቀመሩን አታውቅበትም። ሁለት ደግሞ ያን ስልጣን ለመያዝ አንተ ብቁ አይደለም እንጂ ሁሉም ሰው ቢሳካለት ፓወር ቢኖረው አይጠላም ነበር። አስተውላችሁ ከሆነ በሁላችንም ፍላጎት ውስጥ መምራት እንፈልጋለን። ወይዘር የክላስ ጓደኛችንን ሊሆን ይችላል፣ አብረውን የሚኖሩን ጎረቤቶቻችንን ይሆናል፣ ወይ ደግሞ እንደ ጋንግስተር ሰፈራችን ያሉ ዱርዬዎችን፣ ወይ ደግሞ ቤተሰቦቻችንን፣ ካለፈም አንድ መስሪያ ቤትን ወይ አንድ የጦር ሰራዊትን፣ ከዛም አልፎ ሀገርን መምራት እንፈልጋለን። በአጭሩ እኛ ሰዎች ሌሎች ሰዎች እንዲከተሉን፣ እንዲያከብሩን፣ በእነሱ ላይ ስልጣን እንዲኖረን እንፈልጋለን። ዝቅ ሲል የክላስ ጓደኞቻችንን አለፍ ብሎ እንደ ሀገር መሪ ስልጣንን መጨበጥ እንፈልጋለን። ይሄ ተፈጥሯዊ ፍላጎታችን ነው። ይህን ፍላጎት የሚያረጉት ሰዎች ግን ጥቂቶች ናቸው። እንዴት ፓወር እንደሚያዝ አያውቁበትም፣ ወይም ለፈለጉት ፓወር እነሱ ብቁ አይደሉም። ዛሬ እንዴት ፓወር እንደምትይዙና እንዴት ለፓወር ለስልጣን ብቁ እንደምትሆኑ በደንብ እንማማራለን። ስለ 48 Laws of Power የተሰኘው መጽሐፍ ብዙ ምታውቁ ይመስለኛል። በአማርኛ ሁሉ ተተርጉሟል። 48ቱ የስልጣን ህግጋት። በዚህ መጽሐፍ ውስጥ ስለ ሰዎች ሳይኮሎጂ ያልተሸፋፈነውን እውነተኛ ፊታቸውን ለማሳየት ሞክረዋል። እንዴት ሰዎችን መምራት እንዳለብህ፣ እንዴት ስልጣን እንደምትጨብጥ፣ እንዴት ስልጣንህን እንደምታቆይ፣ እንዴት ሰዎች ላይ ተጽዕኖ እንደምትፈጥር፣ እንዴት ሌሎች ሰዎች ለአንተ ዓላማ እንዲሰሩልህ እንደምታደርግ፣ አልፎ እንዴት ተፎካካሪዎችን እንደምታሸንፍ፣ ሲቀጥል እንዴት ጠላቶችን ያለምንም ፍልሚያ እንደምትረዳ በግልጽ የሚያስረዳ መጽሐፍ ነው። ይህን መጽሐፍ ከዕለት ተዕለት ህይወት እንድታደርገው በሚል አንድ መላ ዘየድኩ። ምናልባት ይህን መጽሐፍ ከሚያውቀው ነገር ጋር ባቆራኝነት ይህን መጽሐፍ በደንብ ተረድቶት ይተገብረዋል ብዬ አሰብኩ። እናም ቫይኪንግስ የተሰኘውን ድራማ ከ48 Laws of Power ጋር አቆራኝቼ ያቀረብኩልህ። ቫይኪንግስ እና ቫይኪንግስ ቫልሃላ የተሰኘውን ድራማ አይታችሁታል ብዬ አምናለሁ። የምንጊዜም ምርጥና አስደማሚ ፊልም ነው። ይህን ፊልም ደጋግሜ ተመልክቼዋለሁ። በደንብ ስመለከተው እነዚህ የቫይኪንግ ገጸ ባህሪያት በእርግጥም 48ቱን የስልጣን ህግጋት በደንብ ተግብረውታል። የጸሐፊውን የሮበርት ግሪንን ምክር በደንብ ተግብረውታል። ከራግናር እስከ አይቫር፣ ከክኑት እስከ ኤሪክሳን በደንብ ተግብረውታል። 48ቱን ህግጋት ተግብረውታል። እኔም ስለ ህግጋቱ ሪቫይስ እያደረኩ የትኛው ካራክተር የትኛውን ህግ እንደተገበረ አስተምራችኋለሁ። በዚህ ቪዲዮ መጨረሻ አንቺም ህጉን ተተገብሩያለሽ። የምትፈልጉትን የስልጣን ጥም ታረጋላችሁ። የስልጣን ፍላጎታችሁን ታስታግሳላችሁ። ይሄ የመጀመሪያው ክፍል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። በነገራችን ላይ የዴቲንግ ላይፋችሁን እንድታስተካክሉ የሚረዳችሁን ኮርሶች አዘጋጅቻለሁ። ከሴት ጋር ችግር ያለባችሁ ሰዎች እንዴት ማውራት እንዳለባችሁ፣ እንዴት ቻት ማድረግ እንዳለባችሁ ግር የሚላችሁ ሰዎች ካላችሁ ቴሌግራም ላይ እነዚህን ኮርሶች አዘጋጅቻለሁ። ኮርሱን በቴሌግራም ቻናል አማካኝነት መውሰድ ትችላላችሁ። ኮርሱ 200 ብር ብቻ ነው። ክፍያ እንደጨረሳችሁ በዚህ በምትመለከቱት የቴሌግራም ዩዘርኔም ኮርሱን አስጀምረኝ ብላችሁ ቴክስት ብታደርጉልኝ ኮርሱን መቀላቀል ትችላላችሁ። አሁን ወደ ዛሬው ርዕስ እናምራ። ይህ ሀበሻን አስለው አዘጋጅና አቅራቢ እኔ ታናሹ እስክንድር ነኝ። ህግ 1 ከበላዮች አንጸባርቀህ አትታይ። ሁልጊዜም ቢሆን የበላዮች የበላይ እንደሆኑ እንዲሰማቸው አድርግ። ያለህን ችሎታ ያለህን ብቃት ለማሳየት ርቀህ አትሂድ፣ ምክንያቱም ጥሩ ምላሽ አይገጥምህምና። ካንተ በላይ ያሉትን ሰዎች በልጠህ ለመታየት አትሞክር፣ ምክንያቱም ጠላት ይሆኑብሃልና። የበላዮች የበላይ እንዲሆኑ እንዲሰማቸው አድርግ። ያኔ ከበላዮችህ በላይ ስልጣን ይኖርሃል። የዚህን ህግ በብቃት የተከበረው ካራክተር አትልስታን ነው። አትልስታንን ካስተዋላችሁ የበላዮቹን ራግናር እና ኪንግ ኤክበርት ሲቃወማቸውና ከነሱ የበላይ ለመሆን ሲሞክር አትመለከቱትም። ትዕዛዛቸውን ይቀበላል። የበላይ እንደሆኑ እንዲሰማቸው ያደርጋል። የመሪዎች ወይም ራሳቸውን የበላይ አድርገው የሚቆጥሩ ሰዎች ትልቁ ድክመታቸው መደመጥ መፈልጋቸው ነው። ከንግግራቸው በኋላ ከድርጊታቸው በኋላ አድናቆትን፣ ከበሬታን፣ ሙገሳን ይሻሉ።
አትልስታን ያደረገው ይህንን ነው። ራሱን ዝቅ አድርጎ ያገለግላቸዋል። ይህ ተግባሩ ከነሱ በላይ ስልጣን እንዲኖሩ አድርጎታል። አትልስታን ያገኘው ጥቅም ይህን ይመስላል። ለመትረፍ ከማይታሰበው የቫይኪንጎች ዓለም ተርፏል። ኢቭን ዶሚኔት አድርጓል። የራግናር የቅርብ አማካሪ ነበር። እንደ ታዛዡ ሳይሆን እንደ ወንድሙ ነበር የሚመለከተው። ንጉሥ ኤክበርትም ቢሆን እንደ ተራ ሰው አልነበረም ትሪት የሚያደርገው። ኢቭን የአትልስታንን ልጅ አልጋ ወራሽ እስከማድረግ ወዶት ነበር። ጭካኔ የበዛበት ክርስቲያን ጠል ተብለው የሚጠሩት ቫይኪንጎች በእነሱ ምድር ላይ ክርስትናውን ያስቀጠለ ክርስቲያን የሆነ ሰው ነው። እንደዚህ እንዲያደርግ ምን ረዳው ካላችሁኝ የአትልስታን ታዛዥነት ራግናር የበላይ እንደሆነ እንዲሰማው ስላደረገ የበላይ እንደሆነ እንዲሰማው ስለሚያደርግ አትልስታን ይህን የሚያክል ስልጣንን አገኘ። የበላይን ዝቅ ብዬ ሳገለግል ማንም አያስተውለኝም፣ ከነሱ ጥላ ስር ሆናለሁ ብለህ አታስብ። ምክንያቱም አትልስታን ራግናር በተጠራ ቁጥር አብሮት ይጠራልና፣ ንጉሥ ኤክበርት ሲጠራ ስሙ አብሮ ይጠራልና፣ በታሪክም አሁንም ድረስ የሚታወስ ታላቅ ሰው ነበርና። አንዳንዴ ይህን ሕግ የሚሰበርበት ሁኔታ ይኖራል። ለምሳሌ ራግናር እርል ሃራልድሰንን ከስልጣን ለመጣል ከእርሉ በላይ ጀግና፣ ጠንካራ፣ ጎበዝ፣ ጀብደኛ እንደሆነ ለማሳየት ሞክሯል። ይህ ድርጊቱ የካተጋት ሰዎች እርል ሃራልድሶንን ትተው ራግናር እንዲከተሉ አድርጓቸዋል። ይህ የራግናር ድርጊት እርል ሃራልድሶንን አስቆጣው፣ ቅናትም ፈጠረ። ራግናርን የሚያጠፋበትን መንገድ እንዲፈልግ አስገደደው። በስተመጨረሻ ራግናርን ለመግደር ሙከራ አደረገ። አልተሳካለትም እንጂ ራግናርን ሊያጠፋው ነበር። ግን ራግናር እድለኛ ሆኖ እርል ሃራልድሶንን ለመግደል በቃ እንጂ ራግናር ይሞት ነበር። አየህ፣ ከአለቃ በላይ ልቀ ለመታየት ስትሞክር ያንተ አለቃ ትልቁ ጠላት ይሆናል። አንተን የሚያስወግድበትን መንገድ ይፈልጋል። ላንተ ከባድና አደጋ ነው። ነገር ግን ራግናር ከእርል ሃራልድሶን በላይ እንደሆነ ስላሳየ ራግናር እርል በሆነበት ሰዓት ሊቃወሙ የመጣ አንድም ወታደር አልነበረም ከእርል ሃራልድሶን አማካሪ በስተቀር። ሁሉም ሰዎች ራግናርን እንደ መሪያቸው ተቀበሉት። አንዳንዴ ከበላዮች ጎልተህ የምትታይበት ሁኔታ ይኖራል። ግን እንዲህ ስታደርግ ሪስክ አለው፣ ዋጋ ያስከፍላል። ምን ሰዓት ይህን ሕግ መጠበቅ እንዳለብህና እንደሌለብህ እወቅ። ሕግ 2 በጓደኛ ላይ ብዙ እምነትን አትጣል። እንዴት ጠላትህን መጠቀም እንዳለብህ ተማር። ጓደኞችህን ተጠንቀቅ፣ ምክንያቱም በቀላሉ ይከዱዋልና። ምክንያቱም ለቅናት በጣም ቅርብ ናቸውና ጨካኝ ሊሆኑብህም ይችላሉ። በጓደኛ ላይ ከምትተማመን ይልቅ ጠላትህን ብትቀጥር ይሻላል። ምክንያቱም እሱ ከጓደኛ በላይ ታማኝ ነውና። ምክንያቱም ከጓደኛ አስተማማኝ ነው። ጠላትህን ከምትፈራው ይልቅ የምትተማመንበት ጓደኛህን ብትፈራው ያዋጣሃል። ጠላት ከሌለ ጠላት መፍጠር ይኖርብሃል። በጓደኛ ከምትተማመን ይልቅ ካስተዋላችሁ ውስጥ ጠላት ከሌለ ውጭ ያለው ጠላት እኛን አይጎዳንም አይደለም የሚባለው እውነት ነው። ራግናርን ተመልከቱት። ክህደት የደረሰበት በጣም ይቅርብ ከሚላቸው ሰዎች ነበር። ፍሎኪ አትልስታንን በመግደል ራግናርን ከርቶታል። ክህደት የሚመጣው ከቅርብ ሰው ነው። ካስተዋላችሁ አንዳንዴ ጠላት ከጓደኛ የበለጠ ታማኝና ቃሉን አክባሪ የሚሆንበት ጊዜ አለ። ስለዚህ ከጓደኛ በበለጠ ጠላትን ልትጠቀምበትና ልትተማመንበት ትችላለህ። ይህን ሕግ በብቃት የተገበረው ክኖት ዘ ግሬት ነበር። ክኖት ጠላቶቹን ተጠቅሞ ታላቅ ግቡን ማሳካት ችሏል። ለምሳሌ የለንደን ንጉሥ የሆነውን ንጉሥ ኤድመንድን ይቅር በማለት ከሱ ጋር ጎን ለጎን በመሆን ኢንግላንድን መርቷል። ክኖት ጠላቱን ተጠቅሞ ጠላቱ የሆነውን ጎድዊንን ጥሩ ቀረቤታን ፈጥሯል። ኢቭን ልጁን ሁሉ አድሮለት የሚፈልገውን ነገር እንዲያሳካ አድርጎታል። ጎድዊን ለራሱ እንዲሰራለት አድርጓል። ኪንግ ኦላፍ ጠላቱ ነበር፣ ነገር ግን በጥቅም አግባብቶ ኢንግላንድን መቆጣጠር ችሏል። ክኖት በጓደኝነት ላይ አይተማመንም፣ ይልቅ በጠላቶቹ ላይ ይተማመናል። የጠላቶቹን ክህደት ምንም አያስፈራው። ለምን ካላችሁ አንድ ሊክድ እንደሚችል ይጠብቃል። ሲቀጥል ደግሞ ጠላቶቹን ታማኝነታቸውን እንዳይፈታተን በሚያደርግ ካርታ ነው የሚጫወተው። እነዚህ ካርታዎች ምን መሰላችሁ? ፍርሃትና የግል ጥቅም ናቸው። ያስፈራራቸዋል። ሲቀጥልም የግል ጥቅማቸውን ይሰጣቸዋል።
ንጉስ ኤድመንድን በማስፈራራት ለንደን ላይ ፓወርን ጨበጠ። ልዑል ሃራልድ ሲገርድሰንን ደግሞ የኖርዌይ ንጉስ እንደሚያደርገው ቃል በመግባት ለንደንን እንዲቆጣጠር እንዲረዳው አደረገ። አንተም በጓደኛ አትተማመን፣ እንዴት ጠላቶችን መጠቀም እንደምትችል ተማር፣ እነሱ ከጓደኞች በላይ ታማኝ ናቸውና። ሕግ 3 ፍላጎትህን ደብቅ። ሰዎችን ሚዛናዊ እንዲሆኑ አታድርግ፣ በጨለማ ውስጥ ክተታቸው። በምንም ተአምር ከድርጊት ጀርባ ያለውን ሚስጥር እንዲያውቁ አታድርግ። ስለምታደርገው ነገር ምንም ፍንጭ ከሌላቸው አንተን ሊከላከሉ በፍጹም አይቻላቸውም። በተሳሳተ መንገድ ምራቸው፣ በስተመጨረሻም ያንተን ዓላማን ያውቃሉ። ግን ከረፈደ ነው የሚሆነው። በቫይኪንግ ሲዝን 3 ላይ ራግነር ፓሪስን ለመያዝ አንድ እቅድ አቀደ። እቅዱም ይህን ይመስላል። እንደሚሞት ስላወቁ ከሞትኩ እንደ ክርስቲያን ሆኜ ነው መሞት የምፈልገው፣ ለምን ካላችሁ ጓደኛዬን አትልስታንን ገነት ውስጥ ለማግኘት ብሎ ይመልስላቸዋል። እንደ ክርስቲያን የቀብር ሥርዓት እንዲፈጸምልኝ አላቸው። እነሱም ከዚህ ሐሳብ ጀርባ ምን እንዳለ አላሰቡም። ራግናር የሞተ መስሎ በሳጥን ወደ ፓሪስ ገባ ከ4 ጋርዶች ጋር በሬሳ ሳጥን ውስጥ ሆኖ። ከዛም የቀብር ሥርዓት ሲፈጸምለት በመነሳት ልዕልቲቷን በማፈን ወደ በር ይወስዳታል እና ቫይኪንጎቹ ፓሪስ እንዲገቡ ያደርጋል። ካስተዋላችሁ ከራግናር ሐሳብ ጀርባ ያለውን ማንም አላወቅም። ኢቭን ንጉሱ ሁላ ከድርጊት ጀርባ ያለውን ዓላማ ብትደብቅ ከሆነ እንዴት አንተን መከላከል እንዳለባቸው አያውቁ። በተመሳሳይ ቫይኪንግስ ቫላላ ላይ የለንደን ድልድይ ጦርነት ላይ ንጉስ ኤድመንድ ከኖት ምን አስቦ እንደሆነ አላወቀም ነበር። ከኖት እንዲፋለመው አደረገ። ከኖት የተሸነፈ በመምሰል ወደ ኋላ ፈገፈገ። ኪንግ ኤድመንድም ያሸነፈ መስሎት የከኖትን ሰራዊት አሳደደ። ከኖት ያፈገፈገበት ምክንያት ድልድዩን ለማፈራረስና ንጉስ ኤድመንድን ለማጥመድ ነበር። ኤድመንድ ከከኖት የማክፈክፈክ ጀርባ ያለውን ዓላማ አላወቀም ነበር። ያወቀው በጣም ረፍዶ ድልድዩ ከፈረሰ እሱም ከተያዘ በኋላ ነበር። ከድርጊትህ ጀርባ ያለውን ነገር ስትደብቅ ማናቸውም ሊከላከሉ አይቻላቸውም። በቀላሉ ታጠቃለህ፣ እንዲሁም በቀላሉ ታሸንፋለህ። ሕግ 4 አስፈላጊውን ብቻ ተናገር። ሰዎችን በቃልህ ለማስደመም በሞከርክ ቁጥር በደንብ ትታያለህ። በዛው ልክም የሞኝ ስራን ትሰራለህ። እንደ ደካማና ራሱን እንደማይቆጣጠር ሰው ትቆጠራለህ። ታላላቅ ሰዎች ጥቂት በመናገር ሰዎችን ያስደምማሉ። ምንጊዜም አስፈላጊውን ነገርና ትንሽ ነገርን ተናገር። ቃላቶች ሊበዙ ሳይሆን ሊከብዱ ይገባል። ይህን ሕግ በደንብ የተገበረው ካራክተር ኪንግ ከኖት ነው። በጣም ዝምተኛ የሚባል አይነት ሰው ነው። ብዙ ሲያወራ አትመለከቱትም። ካወራም አስፈላጊ የሆነውን ነገር ብቻ ነው የሚያወራው። ይህም ድርጊቱ አስፈሪ ግርማ ሞገስን ይሰጠዋል። የሚያወራው ነገር በጣም ጥቂት ነው። አስፈላጊውን ብቻ ይናገራል። ለዚህም እንደ አስፈሪና ፓወርፉል ፊገር እንዲቆጠር ያደርገዋል። ካስተዋላችሁ በእውነተኛው ዓለም ላይ ብዙ የሚያወሩት ሰዎች ፓወርለስ ሰዎች ናቸው። በተቃራኒው ደግሞ ጥቂት ነገርን የሚናገሩ ሰዎች እንደ አስተዋይና ኃይለኛ ሰዎች ይቆጠራሉ። አስፈላጊውን ነገር ብቻ በመናገር አስፈሪ ግርማ ሞገስን፣ ስልጣን እንድትጨብጥ ያደርጋል። በሌሎች ላይ ተጽዕኖን ትፈጥራለህ። በሌሎች ላይ ፍርሃትን ትለቃለህ። ሌሎች ሰዎች ያከብሩሃል፣ ይፈሩሃል፣ እንዲሁም ይታዘዙሃል። ቃላትን ከቁም ነገር ይቆጥሩታል። ብዙ ባላወራም ሰዓት የሞኝ ስራ አትሰራም። ቃልህ አይብዛ ከብዶ ይመዝን እንጂ። ሕግ 5 ስምህን ወይም ዝናህን እንደ ሕይወት አድርገህ ጠብቅ። ስምና ዝና የስልጣን መሰረት ነው። ስምና ዝና ጠንካራ ከሆነ ጠላቶችን በቀላሉ ያለ ፍልሚያ ታሸንፋለህ። በቀላሉ ሌሎች ላይ ተጽዕኖ ትፈጥራለህ። በቀላሉ ስልጣን ትይዛለህ። ሰዎችን ትቆጣጠራለህ። ነገር ግን ስምና ዝና ደካማ ከሆነ ጥቃት ከአራቱም ማዕዘን ከአራቱም አቅጣጫ ይመጣብሃል። አንተ ሚቆይ ስልጣን የለም። ሕግ 5ን በደንብ የተገበረው ካራክተር ራግናር ሎትብሮክ ነው። እሱ ስምና ዝናውን ተጠቅሞ ታላቅ ሥራ ሰርቶን አልፏል። ራግናር ስምና ዝናውን የገነባበት መንገድ ይህን ይመስላል። ራግናር አስፈሪና አደገኛ የሚባለውን ስም ለመያዝ ጠላቶቹን አይቀጣይ ቅጣት ቀጥቷል። የሚቃወሙትን ገለዋል። ኢቭን ለሌሎች ምሳሌ እንዲሆኑ አድርጎ ለምሳሌ ያርል ቦርግ
ለሌሎች ጠላቶቹ ምሳሌ እንዲሆን በማለት ብለድ ኢግል የሚባለውን ቅጣት ቀጥቶታል። ብለድ ኢግል ምን ማለት እንደሆነ ማታውቁ ሰዎች ካላችሁ ሰውየው በህይወት እያለ እጁ ከግንድ ጋር በመታሰር ያን ሰው ሪብኬጅ ወይም የሳምባውን የሚሸፍኑትን አጥንት አንድ ባንድ በመሰባበር እንደ ንስሯ ክንፍ በማስመሰል መቅጣት ነው። ፊልሙ በደንብ አላሳየውም እንጂ በታሪክ ካሄድን አጥንቶቻቸውን በመሰባበር ሳምባቸውንና ልባቸውን ጎልጉሎ በማውጣት ስጋቸው ላይ ጨው በመነስነስ ይቀጡ ነበር። አስቡት፣ እጅግ አሰቃቂ ቅጣት። ይሄ ጭካኔ የተሞላበት ቅጣት ራግናርን አስፈሪው መሪ የተሰኘ ዝናን ይሰጠዋል። ሰዎች በዚህ ዝና ነው የሚያውቁት። ይሄ ድርጊቱ ሰዎች እንዲፈሩትና ተገደው እንዲያከብሩት ያደርጋቸዋል። በዚህ ዝናው ብቻ ስልጣኑን መጠበቅ ይችላል። ካስተዋላችሁ ራግነር ላይ ከያርል ቦርግ በኋላ መፈንቅለ መንግስት ሊያረግበት የወሰነ አንድም መሪ የለም፣ አንድም መሪ አልነበረም ነበር። ምክንያቱም ይሄ አስፈሪ ዝናው ጠላቶቹን አስፈርቶ ይመልሳቸዋልና። ራግናር የጀግንነትና የጀብድ ስሙን ገንብቷል። ራግናር የማይቻለውን አድርጓል። ራግናር ከሱ በፊት የነበሩትን ቫይኪንጎች ረግጠውት የማያውቁትን መሬት እሱ ረገጠ። ለመጀመሪያ ጊዜ ዲስከቨር አደረገ። ይህም በህዝቡ ዘንድ እንደ ታላቅ ጀብድና ጀግንነት ተቆጠረለት። ራግናር የአማልክቶች ንጉሥ ተብሎ የሚጠራው በአፈ ታሪካቸው የሚያመልኩትን ኦድን ዲሴንደንት ነኝ በማለት ወይም የኦዲን ዘር ሐረግ አለብኝ በማለት በታሪኩ ተከትቧል። ይህም ድርጊቱ ዝናውን ከጣራ በላይ ሰቀለው። ኦድን የሚያመልኩት አምላካቸው ነው። ራግናር የሱ ዘር ሐረግ አለብኝ ሲል ደግሞ አስቡት ምን ያህል ዝና እንደሚኖረው። ምናልባትም የኦዲን ዘር ሐረግ ስላለበት ነው ይህን ያህል ጀብድ የፈጸመው ተብሎ ይወራለታል። ስሙን በጣም ያገነዋል። ራግናር የኦዲን ዲሴንደንት ይሆን አይሆን የሚታወቅ ነገር የለም። ዋሽቶም ሊሆን ይችላል። ግን አስቡት፣ ታላቅ ዝናን ታላቅ ስምን ሰጠው። የራግናር ዝና ከተለያዩ ንጉሶች መሪዎች ጋር አላይ ወይም ጥምረት እንዲፈጥሩ ረድቶታል። በጠላቶቹ ኢንግላንድ ስሙ ሲነሳ ይርበተበታሉ። ዝናው ብቻ ያለ ጦርነት ጠላቶቹን በቀላሉ እንዲያሸንፍ ያግዘዋል። ራግናር ዝናው እንዳይበላሽ ሲበዛ ይጠብቃል። እንደውም ኪንግ ኤግበርትን ከራግናር ጋር የፈጸመውን ስምምነት አፍርሶ ቫይኪንጎችን በመግደሉ አንድ ሰው አምልጦ ለራግናር የሆነውን ሲያስረዳው ለሌሎች ሰዎች እንዳይነገር በሚል እዛው ገሎታል። ምክንያቱም ያ ወሬ ሌሎች ጋር ቢሰማ የራግነርን ስም ይጎዳው ነበርና። ስለዚህ ራግነር ስሙን ለመጠበቅ መጥፎ ነገርን ያደርጋል እስከ መግደል ድረስ። ስምና ዝና በጣም ወሳኝ ነገር ነው። ጠንካራ ስምና ዝና ከሌለ ስልጣን የሚባል ነገር አይኖርም። ካስተዋላችሁ የራግናር ማሽቆልቆል ትልቁ ምክንያት በፓሪስ መሸነፉ ነበር። ይህ ሽንፈት የራግናርን ስም በኃይል ጎዳው። ስልጣኑ ተንኮታኮተ። ኢቭን ተራ ሰው ሁላ እስኪተፋበት ድረስ። ራግናር ስሙን ካጣ በኋላ ስሙ ከደበዘዘ በኋላ ስልጣኑን አጣ፣ ተፈሪነቱን አጣ። ይሄ ሁላ ነገር የደረሰበት ስሙ ከጠፋ በኋላ ነው። ስምና ዝናህን ጠብቅ። ልክ ሕይወትን እንደምትጠብቀው ሁሉ ስምና ዝና ካለ የስልጣን ጨዋታ ላይ የመጫወቻውን ጆከር እንዲያስክ ቁጠረው። ይህ የመጀመሪያው ክፍል ነው። በቀጣይ ክፍል እንገናኝ። ኮርሱን መውሰዳችሁን እርግጠኛ ሁኑ። ብዙ አስተማሪ ሕይወት ለዋጭ ኮርሶችን አዘጋጅቻለሁ። 200 ብር ብቻ ከፍላችሁ ይህን ኮርስ ውሰዱ። ይህ ሀበሻን ሐስል ነው። እኔ ደግሞ ታናሹ እስክንድር ነኝ። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ።